እች ልጅ አሁንም ትንሽ ቆይታ እንደ እዩ አረገዝኩኝ ብላ እንዳትመጣ ነው መፍራት ያለብን ብዬ ነው ማምነው። ምክንያቱም የወደደና ያበደ አንድ ነው ይባላል። አብሳላት የምትባል ልጅ ብሩኬ ከህይወቷ እንዲወጣ አትፈልግም። እሷም ብሩኬን ከህይወቷ ማስወጣት አትፈልግም። ለብሩኬ ያላትን ስሜት ቃላት እስከሚያጥራት ድረስ መናገር እያቃታት ነው ያለው። እንደዚህ አይነት ስሜቶች ደግሞ ወደ ፍቅር የመለወጣቸው እድል በጣም ሰፊ ነው። በጣም ከምላችሁ በላይ ማለት ነው። ብሩኬ ላይ ቀልቧን ጥላለች። እንዲህ በቀላሉ ከብሩኬ የምትርቅ አይነት ልጅ አይደለችም። ያቺን ሰይጣን እዩ የምትባል ልጅ ተገላገልን ስንል ሌላ ሰይጣን ይመጣል። ሰይጣን በሰይጣን እየተተካካ እኛ እኮ ግራ ገባን ቤተሰብ። በመሃላቸው እየገቡ የሚበጠብጡ ሰይጣኖች እየበዙ ነው ቤተሰብ። በተለይ ደግሞ በዚህ አመት ሰይጣኖቹ በጣም በዝተዋል። ቆይ ምንድነው የሚሻለው? እናንተ መቼም ሰላም አይኖራችሁም እንዴ? ነው የሃይሚን ልብ አመቱን ሙሉ እያደማችሁ ልትቀጥሉ ነው ያሰባችሁት? ብሩኬ ምንድነው ሐሳብ? ትንሽ እንኳን አታሳዝንህም እንዴ? እንኳን አብራ ስንት ዘመን የኖረችውን ሃይሚን ይቅርና አንድ ቀን እንኳን ያገኘውን ሰው እኮ እንዲበሳጭባት አትፈልግም። እንኳን ሃይሚ ስንት ዘመን አብራ የነበረችውን ሴት ይቅርና ይሄ ስቃይ ለሃይሚ ይገባታል ወይ የሚለው ነገር ከግምት ውስጥ ማስገባት ነበረብህ። ሃይሚ ባንተ በጣም ብዙ መከራዋን እያየች ነው ያለችው። ባንተ ጉዳይ በጣም ብዙ የተወሳሰቡ ነገሮች ውስጥ እየገባች ነው ያለችው። እያደረክ ያለው ነገር በሙሉ ጤናማ የሆነ ነገር አይደለም። ለልጅቷ አይምሮ ማሰብና መጨነቅ ይኖርብሃል። ካልሆነ ግን እንደዚሁ የተለያዩ ሰይጣኖች በህይወትህ እየገቡ ካንተ ጋር የሚቀጥሉ ከሆነ የሃይሚ ጤንነት ያሳስባል። አሳሳቢ ጉዳይ ነው እየነገርኩ ነው ያለሁት። ይሄን ድራማህን ብታቆም ይሻላል። ባንዴ እንደዚህ ሲላችሁ ምናምን ነገር ይሆናል አይደለ? ውስጣችሁ ወርብሽ ይላል ምናምን ከተረዳችሁ። ብሩኬ እኮ የሃይሚና የሃይሚ ብቻ ነው እያልንሽ ነው ያለነው። አንቺና መሰሎችሽ በዙሪያው እንደ ጥንዚዛ ስትዞሩት ብሩኬን ሃይሚ ሰላም አይሰማትም፣ ምንም አይነት ሰላም አይሰማትም እያልን እኮ ነው። አይሰማሽም እንዴ? ላንቺ ነው እኮ እኛ እዚህ ጋር ቁጭ ብለን የምንለፈልፈው። ምን አይነት አስተሳሰብ ነው ያለሽ? ብሩኬ ጥሩነቱ ለራሱ ነው እንጂ ላንቺ አይደለም። ለሌላ ሰው እንኳን ጥሩ ቢሆን ለሃይሚ ብቻ ነው ብሩኬ ጥሩነቱ ሊታየው የሚገባው። እየገባሽ ከሆነ ማለት ነው። ምክንያቱም የሱ ጥሩነት ላንቺ አይገባሽም በቃ። ምክንያቱም ብሩኬ ላንቺ አይደለም የተፈጠረው። ብሩኬ የተፈጠረው ለሃይሚ ነው። ያንን ጥሩነቱን ማሳየት ያለበት ለሃይሚ ነው እንጂ የሱ ጥሩነት ላንቺ ምንም ሊያደርግልሽ አይችልም። ምንም አይጠቅምሽም። ምክንያቱም እስከ መጨረሻው ድረስ አብሮሽ የሚኖረውን ሰው ነው እኮ በደንብ ተስፋ አድርገሽ ይሄ ሰው ጥሩ ሰው ነው ብለሽ ቀርበሽው ይሄ ሰው ለህይወት ይጠቅማል ብለሽ ከሱ ጋር ለመሆን ጥረት ማድረግ ያለብሽ። ግን ብሩኬ ኖርማል ሰው አይደለም፣ ወይም ደግሞ ሲንግል አይደለም፣ ብቻውን አይደለም። ብሩኬ ከልጅነቱ ጀምሮ ከሃይሚ ጋር ነበር፣ ወደፊትም ከሃይሚ ጋር ነው የሚሆነው። ምክንያቱም የሰው ህይወት ውስጥ ዘው ብለሽ ብትገቢ አንቺም ደስተኛ አትሆኝም። ምክንያቱም የሰውን ደስታ አፍርሰሽ አንቺ ሌላ ደስታ ለመፍጠር የምትሞክሪው ነገር ይሄ የዓለም ህግ አይደለም። በቃ የሚሆን ነገር ስላልሆነ ማለት ነው። ገባሽ? ያንቺ ደስታ ከሃይሚ ደስታ አይበልጥም። ገባሽ? ምክንያቱም ብሩኬ የሃይሚና የሃይሚ ብቻ ስለሆነ ብሩኬና ሃይሚ ናቸው አንድ ላይ መሆን ያለባቸው እንጂ አንቺ የራስሽን ጥሩ ሰው የምትዩን ሰው መፈለግ ትችያለሽ በራስሽ መንገድ። የሰውን ጥሩ ሰው ነው እንዴ ታዲያ ወስደሽ ለራስሽ የምታደርጊው? ይሄ ልክ አይደለም። እች ልጅ የሆነ የተለየ ነገር እንዳላት ከብሩኬ ጋር የሆነ የተለየ ነገር እንዳላት ነው አነጋገሯ እንዳየሁት ከሆነ እንደተረዳሁት ማለት ነው ቤተሰብ። ምክንያቱም ለፍፄ ስትነግረው ከብሩኬ ጋር የሆነ የተፈጠረ ነገር አድርጋ ነው በመሃላቸው እንዳለ ነገር አድርጋ ነው ለብሩኬ ለፍፄ ስትነግረው የነበረው። ይሄ ማለት እች ልጅ የሆነ ተስፋ ያደረገችው ነገር ይኖር ይሆን እንዴ? የሆነ ተስፋ ያደረገችው ነገር ይኖር ይሆን እንዴ የሚለው ነገር ያሳስበኛል። እና ብሩኬ አቀራረቡ ይወስናል። ሴት ልጅ ወንድ ልጅ አንድን ሴት ሲቀርብ አቀራረቡ ይወስናል ቤተሰብ። እንደ ወንድምነት አለ፣ እንደ በቃ ያንን ሰው ከተመኛት እሷን ደግሞ ከተመኛት እንደ ፍቅረኛ እንድትሆነው የሚቀርብበት መንገድ አለ። በዛ መንገድ ምናልባት ቀርቧት ይሆን እንዴ የሚለው ነገር ከግምት ውስጥ ማስገባት አለብን። አብሳላት እንግዲህ እንዳያችሁት ፍቅር የያዛትን ይመስለኝ ቤተሰብ። የምሬን ነው የምላችሁ፣ ብሩኬን በጣም የወደደችው ነው ይመስለኝ። ለምን ልትረዳኝ አትሞክርም? ያ ላንተ ቀላል ነው እንዴ? ባንዴ በቃ እኔ ግራ እየገባኝ ላንተ ቀላል ነው እንዴ? እንዲህ በቀላሉ ከኔ ጋር ምን ለያየት እያለችው ነው።
ገባችሁ? ይሄ ማለት በመሃላቸው ትልቅ ነገር አለ ማለት ነው። በመሃላቸው የሆነ ያስተሳሰራቸው ነገር አለ ማለት ነው። በብሩኬና በአብሳላት መሃል ይሄ ነገር ለአብሳላት በቀላሉ መተው አልቻለችም፣ በመሃላቸው ላለው ጉዳይ ማለት ነው። ገባችሁ? ስለዚህ ብሩኬ ደግሞ ፊት ፈገግ እያለ ፍቅር አስይዟታል ልጅቷን በእርግጠኝነት ማለት ነው። ስለዚህ ልጅቷ ፍቅር ይዟታል። ይሄ ሳይታለም የተፈታ ነገር ስለሆነ ማለት ነው። በብሩኬ ዙሪያ ያሉ ሴቶች ገና እየበዙ ይሄዳሉ እንጂ ምንም በብሩኬ መሃል ያሉ ሴቶች እየቀነሱ የሚሄድ ነገር ያለ ነገር አይመስለኝም ሳስበው። ስለዚህ